بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته السلام عليكم ورحمة الله وبركاته إن شاء الله የኹጥባ ዋና ዓላማ ያለንበትን ጊዜ የሚያመላክት ነው ኢንሻአላህ። አላህ Subhanahu Wa Ta'ala የሰው ልጆችን ከፈጠረበት ጊዜ አንስቶ ሲፈጥረን ራሱ ማለት ነው ሲፈጥረን ራሱ እሱን እንድንገዛ ነው። ወማ ከለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን። እሱም በመገዛት ውስጥ ግን ህይወትና ሞትን አደረገ አላህ Subhanahu Wa Ta'ala። ህይወትና ሞትን ያደረገው ደግሞ ማንኛችሁ መልካም ስራ ትሰራላችሁ፣ ማንኛችሁ ነፍሲያችሁን ተከትላችሁ ትጠፋላችሁ የሚለውን ለመለየት ነው አለ አላህ Subhanahu Wa Ta'ala። الذي خلق الموت والحياة ليبلوكم أيكم أحسن عملا። የሚፈተኑት ያመኑትም ይፈተናሉ፣ የከፈሩትም ይፈተናሉ። አጠቃላይ የሰው ልጅ ማለት ነው። የሰው ልጅ በሙሉ ይፈተናሉ። አላህ Subhanahu Wa Ta'ala ሱረቱል አንከቡት ላይ በመሐላ ጀመረ። የማለበት የአረብኛ ፊደሎች ናቸው። ትርጉሙን እሱ ብቻ የሚያውቅ ምን አለ? አሊፍ ላም ሚም ፊደል ነው። ትርጉሙን እሱ እንጂ ማንም አያውቅም። ትርጉሙን በማታውቁት የአረብኛ ፊደሎች እምላለሁ። አላህ ስምል ሊናገር የተፈለገው ነገር ስላለ ነው አስቀድሞ የሚምለው። የሰው ልጅ ግን ሐሳቡን ይገልጽና ከዛ በኋላ ይምላል ማረጋገጫ እንዲሆንለት። አላህ ግን ቀድሞ ይምላል። የማለበት ምክንያት ከባድ መሆኑን ለመግለጽ ይፈልግ ማለት ነው። ለምን ማለት አላህ Subhanahu Wa Ta'ala አሐሲበ الناس የሰው ልጆች ያስባሉ እንዴ? ያስባሉ አዩትረኩ ዝም ብሎ የሚተው ዝም ብሎ ተፈጥረው ብቻ ዝም ብሎ የሚተው አርጎ ያስባሉ እንዴ? አየቁሉ አመና አምነናል በማለት ብቻ እኛ እኮ በአላህ አምነናል በማለት ብቻ የሚተው ይመስላችኋል እንዴ? ቁርአን ውስጥ የትም ቦታ ላይ ኢነለዚነ አመኑ ካለ ወአሚሉ ሳሊሃትን ሳያስከትል ቀርቶ አያውቅም። ታምናለህ፣ መልካም ስራ ታስከትላለህ። አምነናል በማለት ብቻ የምንተዋቸው ይመስላችኋል እንዴ? ያስባሉ እንደዚህ? አታስቡ። ታዲያ ምንድነው አምነናል ካሉ በኋላ ወሁም ላ ይፍተኑን በዛ እምነታቸው ሳይፈተኑ ዝም ብሎ የሚተው ይመስላችኋል? ትፈተናለህ። ላ ኢላሃ ኢላላህ ብለሃል አይደለም? አዎ። ከሱ ውጪ በሐቅ የሚገዛ ፈጣሪ የለም ብለሃል አይደለም? አዎ። እሱንም እየተገዛ ሽርክ ውስጥ ትገባለህ አትገባም? ትፈተናለህ። አለቀ። ሽርክ ውስጥ የምትገባ ከሆነ እንደ ግልም አዱንያ ላይ በላይ ይወርድብሃል። እንደ ኡመትም ሽርክ ውስጥ ከገባ አንድ አካባቢ በላይ ይወርድበታል። መጀመሪያ ግን ማስጠንቀቂያ ነብይ ይላክለታል። ማስጠንቀቂያ ነብይ ይላክለታል። አላህን ብቻ ተገዛ ጀነት ትገባለህ። ሽርክ ውስጥ ከገባ አዱንያ ላይም አኺራ ላይም ቅጣት ይጠብቃል። አብዛኛው ሰዎች ሽርክ ውስጥ የሚገቡት አዱንያ ፍለጋ ነው።
አዱንያ ፍለጋ ነው ሽርክ ውስጥ የሚገቡት። ያቺን አዱንያ ይሰበስባሉ፣ ግን ውስጣቸው ላይ ደስታ የላቸውም። ውስጣቸው ደስታ የላቸውም። ለምን? ያን ያጠፉትን ጥፋት በደንብ ያውቃሉ። ስለሚያውቁ ሰላም አያገኙም። መስፈርት አለው ሽርክ ውስጥ ለመግባት። ግብር ትገብራለህ፣ ሙእሚን ሆነ አላህ በሰጠ ሀብት ላይ ዘካት ታወጣለህ። ሙሽሪክ ሆነ በሰበሰብከው ሀብት ላይ ገንዘብ ታወጣለህ። እንደገና ግብር ለሙሽሪኮች ለሸይጣኖች። ይህን ካላደረግ ያንተ ዱንያ በአንድ ሌሊት ርግርግ ይላል። አላህንም ታጣለህ፣ ዱንያንም ታጣለህ። አላህ ይጠብቀን፣ አላህ ይጠብቀን። ታዲያ ይሄ መፈተን በረሱል ኡመት ላይ ብቻ ነው? አይደለም፣ ሁሉም ላይ ተፈትኗል። ከነቢይላህ አደም አባታችን ጀምሮ እናታችን ሐዋ ጀምሮ ፈተናው የጀመረው ከነሱ ነው። ወላ ተቅረባ ሃዚህ ሸጀራ ፈተኩና ሚነ ዛሊሚን ፈአዘለሁማ ሸይጣኑ አንሃ ፈአክረጀሁማ ሚማ ካና ፊህ። ሱብሃነላህ። ድሎት ውስጥ ነበሩ። አላህ ፈተናቸው። ይቺን እንጨት እንዳትበሉ አላቸው። ሸይጣን አታለላቸው፣ በሉ። ከዛ የጀነት ድሎት ወደ መሬት ተወረወሩ። ፈተና ነው። ያንን ጀነት ማጣት ፈተና መውደቅ ነው። ሚስቱን ተለይቶ የተለያየ ሀገር ላይ መወርወር ፈተና ነው። ከዛ ጀነት ያወጣቸው ሸይጣን እዛ አልቀረም፣ አብሯቸው ነው የወረደው። ፈተና ነው። ፈተናው የጀመረው ከዛን ጊዜ ነው ማለት ነው። አላህ ሱብሓነሁ ወተዓላ ወለቀድ ፈተነ الذين من قبلهم فليعلمن الله الذين صدقوا وليعلمن الكاذبين። በእውነት ይላል አላህ ሱብሓነሁ ወተዓላ። ማረጋገጫ ነው። አላህ አይዋሽም፣ ግን እውነተኛ ሆኖ እያለ እንድናምን ስንል በእውነት ብሎ ማረጋገጫ ይሰጠናል። ወለቀድ ማለት በእውነት ከናንተ በፊት የነበሩትንም ህዝቦች ፈተናቸው። ለምን? የትኛው እውነተኛ አማኝ እንደሆነ እና የትኛው ውሸታም አማኝ እንደሆነ ለመለየት ስንል ፈተናቸው። ሁሉም ተፈትኗል ማለት ወደ ሰው ልጅ የተላከው የመጀመሪያ ሩሱል ነቢዩላህ ኑህ ናቸው አለይሂ ሰላም። ነቢዩላህ ኑህ አለይሂ ሰላም ህዝቦቻቸውን ጠሩ፣ ዳዕዋ አደረጉላቸው። በአላህ እመኑ፣ አላህን ብቻ ተገዙ። መዓት ጣዖታት ነበሩ። 4 ነው 5 ጣዖት ነበረ። ወድ፣ ስዋ፣ ወየጉስ፣ ወየኡቅ፣ ወነስራ የሚባሉ እነዚህን ተው ተባለ። እምቢ አሉ። 950 ዓመት ጠራቸው፣ እምቢ አሉ። ሲሰለቸው እጁን አነሳ ነቢዩላህ ኑህ አለይሂ ሰላም። ላ ተዘር ዐለል አርድ ሚነል ካፊሪነ ደያራ ኢነከ ኢንተዘርሁም ዩድሉ ኢባደከ ወላ የሊዱ ኢላ ፋጅረን ከፋራ። እምቢ ያሉትን አላህን ዱዓ አደረገባቸው። አላህ ሱብሓነሁ ወተዓላ ከሰማይ ውሃን ውረድ፣ ከምድር ፍለቅ፣ ሁለቱ ውሃዎች ተገናኙ። አላህ ሱብሓነሁ ወተዓላ አጠፋቸው። የነቢዩላህ ኑህ ልጅ የነቢይ ልጅ በመሆኑ አልተረፈም፣ ከሚጠፉት ነው አላህ ያደረጋቸው። የነቢዩላህ ኑህ ሚስት የነቢይ ሚስት ስለሆነች አልተረፈችም። በዘርና የነቢይ ልጅ የነቢይ ሚስት በመሆን ከበላ መትረፍ አይቻልም። አጠፋቸው ልጅና ሚስታቸውን። እነሱ የጠፉበት ምክንያት የነቢይ ሚስት ናት እንጂ የነቢይ ልጅ ነው እንጂ ስራቸው ከነቢይ ውጪ ስለነበረ ነው። አላህ አጠፋቸው። ነቢዩላህ ኢብራሂም መዓት ጣዖታት ነበሩ። ሀታ አባታቸው ከእንጨት የተሰሩ ጣዖታት ነበሩ።
እነዛን ያመልኩ ነበር። ተው ለናንተ ምንም የማይጠቅማችሁን ነገር። መጀመሪያ ለነብዩላህ ኢብራሂም አላህ ግን ምን ሰጠው? ስልጠና ሰጠው። ስልጠና ጨረቃን አሳየው። እቺ ሳትሆን አትቀርም ፈጣሪዬ፣ ስታልፍ አይደለም ይሄ አይደለም የሚያልፍ ነገር ፈጣሪዬ ሊሆን አይችልም። ሹፍ ፀሐይን አሳየው። ይሄ ትልቅ ነገር ነው፣ ይሄ ነው ፈጣሪዬ ሊሆን የሚገባው። ፀሐይቷን ስትሄድ አላህ ሆይ ቀጥተኛውን መንገድ ካልመራኝ እኔ ከሚጠሙት ሰዎች ይሆናለሁ ምራኝ። አላህ ሱብሓነሁ ወተዓላ መራቸው ነብዩላህ ኢብራሂም አለይሂ ሰላም። ሰዎች ሽርክ መጥፎ መሆኑን አላህ ላይ የሚያሻርኩ ሰዎች የሚከስሩ መሆኑን ማሰልጠኛ ሰጣቸውና ውስጣቸው ላይ የአላህ ኢባዳ ብቻ እንዲገባ አደረጋቸው። ከዛ በኋላ ትግል ጀመሩ ነብዩላህ ኢብራሂም አለይሂ ሰላም። አረ የማይጠቅማችሁን ነገር የማይጎዳችሁን ነገር በእጃችሁ የሰራችሁትን ነገር ፈጣሪ ብላችሁ አታምልኩ። ከአባታቸው ጀምሮ እምቢ ሲሉ አንድ ቀን አሞኛል ብሎ ቀሩ። ነብዩላህ ኢብራሂም 3 ውሸት ብቻ ነው የዋሸዋሉ። ያውም መዋሸት የሚገባቸው ውሸት ነው፣ ግን 3 ውሸት ነው የዋሸው። የቂያም ቀን ሁሉም አማላጅነት ሲላክ እኔ 3 ውሸት ዋሽቻለሁ አዱንያ ላይ ሂዱ ከኔ በኋላ ወደ ተላከው ነብይ ሂዱ ይላሉ። ከዛ 3 ውሸት ግን አሞኛል ወደ ሆነ ቦታ ሊሄዱ ሲሉ አሞኛል እኔ አልሄድም ብሎ ቀሩ። የቀሩበት ምክንያት ግን እነዛን ጣዖታት ቆራርጦ ለመጣል ነው። ይሄ ውሸት ነው የሚባለው። እኔ እናንተ ስንት እንዋሻለን በቀን? ሱብሃንአላህ። ሄዱና ብቻ በመጥረቢያ ሰነማቸውን ቆራርጠው ትልቃቸው አለ እዚህ ላይ መጥረቢያ ያስቀመጡላቸው። ሹፍ ሲመጡ ማን የቆራራጣቸው ሲታየቁ አንድ ልጅ አለ ኢብራሂም የሚባል ወጣት ስማቸውን በመጥፎ ሲያነሳ ሰምተናል። እሱ ሳውን አይቀርም ተጠራ። ሲጠራ ፈጣሪያችን ነው እያላችሁ አልነበረም? አናግሩታ የሚያናግራችሁ ከሆነ አላቸው ነብዩላህ ኢብራሂም አለይሂ ሰላም። ከዛ ወደ አእምሯቸው ተመለሱና የማያናግራቸው መሆኑን ሲያጉ ወደ አእምሯቸው ተመለሱ። ሆኖም መመለስ ሲገባቸው አቋማቸው ላይ ጸኑና ነብዩላህ ኢብራሂምን ወደ እሳት ወረወሩ። ሹፍ አላህ ግን ነብዩላህ ኢብራሂምን እሳቷን ኩኒ በርደ ወሰላም አለላ ቀዝቃዛ ሰላም ሁኝለት። እሳቸውን አላህ ሰላም አወጣ፣ ነብዩላህ ኑህንም ሰላም አወጣ። ነብዩላህ ኢብራሂምን ሲያስቸግር የነበረ ንጉስ ነምሩድ የሚባል በአንድ ትንኝ ተቀጣ። መንግስት ነው። በአንድ ትንኝ ተቀጣ። መጨረሻ ወታደሮቹ እግሩ ላይ ቀጥቅጠውት ክብሩ ተዋርዶ ማለት ነው እንዲጠፋ ተደረገ። ወደ ሉጥ አሁን ባለንበት ዘመን ያለ በሽታ ነው። ወንድ ከወንድ ጋር ግብረ ስጋ ግንኙነት ሲያደርጉ ነበር። ነብዩላህ ሉጥ ተላከባቸው፣ እምቢ አሉ። ሚስቱም ምልክት ከሚሰጡ ጠማማ ነበረች። አላህ ሱብሓነሁ ወተዓላ እምቢ ሲሉ እነ ጅብሪል መጡና መሬቷን እንደ ቂጣ እንደዚህ አንስተው ሰማይ ስር አደረሱና ገለበጧት። ከዛ በኋላ አሲድ ተዘነበበት ምድሯ ላይ። እስከ ዛሬ እስከ የውመል ቂያማ አታበቅልም፣ ያቺ ምድር አታበቅልም። ወደ አድ ህዝቦች ነብይ ተላከ፣ እምቢ አሉ። ንፋስ ለቀቀባቸው፣ ጠፉ። ሳሊህ የተላከባቸው ኡመት ነብይ ከሆንክ ግመል ከድንጋይ አውጣ አሉት። አወጣላቸው፣ አሳያቸው፣ አላመኑም። አላህ ሱብሓነሁ ወተዓላ ዝንጀሮ አደረጋቸው። ዝንጀሮ አደረጋቸው አላህ ሱብሓነሁ ወተዓላ።
ፍርዓውን ነቢዩላህ ሙሳና ሃሩን አለይሂ ሰላም ስላክባቸው አምባገነን መንግስት ነበር። አማካሪያቸው ቃሩን ነበር። የዛ ዘመን ሀብታም ቃሩን ነበር። አማካሪያቸው ሃማን ነበር። ሶስቱም ጠማሞች፣ መንግስቱም ጠማማ፣ አማካሪያቸውም ጠማማ፣ ባለሀብታቸውም ጠማማ። አላህ ሱብሓነሁ ወተዓላ እነዚህን ሰዎች ባህር ላይ አመጣቸውና ማባበያ ምን አደረገ? አላህ ሱብሓነሁ ወተዓላ ነቢዩላህ ሙሳንና ሃሩን ያመኑትን ሰዎች ይዘህ ሂድ ተባሉ። አሁን ምንድነው ምን ብዬ ልግለጽላችሁ? ታርጌት ውስጥ ለማስገባት ፍርዓውንን መጀመሪያ ጦርነት አስመሰለና ሙእሚኖቹን ውጡ አላቸው። ወጡ። እንዲከተሉ ስለፈለገ ነው አላህ ሱብሓነሁ ወተዓላ እነዚህ ደካሞች አለና ተከተላቸው። ባህሩ ላይ ሲደርሱ ማለቃችን ነው አሉ ሙእሚኖች። አላህ ከኔ ጋር ነው መንገድ ያሳየናል ዝም ብሎ አላቸው። አላህ ባህሩን ከፈተላቸው፣ እንደ መንገድ ተሻገሩ። ፍርዓውን መጣና መንገድ መስሎት ገባበት፣ አላህ አጠፋቸው። ፍርዓውን ብቻ ሰውነቱ ተንሳፎ እንዲቀር አደረገ። ያደረገበት ዓላማ ካንተ በኋላ የሚመጡ ጠማማዎች ትምህርት እንዲሆናቸው ብዬ ነው። አላህ አጠፋው ሱብሓነሁ ወተዓላ። እነዚህን ሁሉ ያደረገው አላህ ሱብሓነሁ ወተዓላ እነዚህን ሁሉ ያደረገው አላህ ሊበድላቸው ፈልጎ አይደለም። እራሳቸውን በድለው ነው አዱንያ ላይ ቅጣት የቀመሱት። ይሄ አዱንያ ቅጣት ነው። አኺራ ላይ ግን በጣም ፈተና ይጠብቃቸዋል። ስለ ፍርዓውን አላህ ሱብሓነሁ ወተዓላ በሱ ያመኑትን ሲናገር በቁርአን ላይ አላህ ሲናገር ሱብሓነሁ ወተዓላ ጠዋትና ማታ ፍርዓውንና ቤተሰቦቹ ጀሃነም ላይ ይነዳሉ አለ። ከዛን ጊዜ ባህር ውስጥ ከሰመጡ ጊዜ ጀምሮ እስከ ዛሬና እስከ ቂያማ ድረስ ገና ትልቁ ጀሃነም ሳይደርስ ማለት ነው፣ ዋናው ላይ ሳይገቡ ጠዋትና ማታ ጀሃነም ላይ ይነዳሉ አለ አላህ ሱብሓነሁ ወተዓላ። ይሄን ሁሉ ያደረግንበት ይላል አላህ ሱብሓነሁ ወተዓላ ፈኩለን አከዝና ቢዘንቢሂም ሁሉንም በጥፋታቸው ነው ያዝነው አለ አላህ ሱብሓነሁ ወተዓላ። በጥፋታቸው فمنهم من أرسلنا عليه حاسبا ومنهم من أخذته السيحة ومنهم من كسفنا به الأرض ومنهم من أغرقنا وما كان الله ليظلمهم ولكن كانوا أنفسهم يظلمون። የኩጥባ ዋና ዓላማ አሁን ያለንበት የኑሮ ውድነት ከየት መጣ? ከኔ ነው የመጣው። እኔ በሰራሁት ወንጀል ነው። ዝናብ ለምን ከሰማይ ተቋረጠ? እኔ በሰራሁት ወንጀል ነው። ወደ ራሳችን እንድንመለስ ስለተፈለገ ነው ኩጥባው የተዘጋጀው። ቅድም ወንድማችን 5 ነገር አስቀምጧል። 5 ነገር። መጀመሪያ ዚናን ካልተውን ሙሲባው አይነሳም። 5 ነገሮችን ወንድማችን አስቀምጦልናል ቅድም። ዚናን ካልተውን አሁን ባለንበት ሁኔታ በጣም ዝና ተስፋፍቷል። ባለንበት ሁኔታ ዝናን የማንተው ከሆነ ሙሲባው ይቀጥላል። በዝና የመጣ ሙሲባ ኤርስ ነው በሽታው፣ መድኃኒት የሌለው ተብሎ ዓለም እስካሁን ድረስ መድኃኒቱን አላገኘም። መድኃኒቱ ግን አለው። ምንድነው መድኃኒቱ? ወላ ተቅረቡ ዚና ብቻ ነው መድኃኒቱ። መዳን ትፈልጋለህ? ኤርስ እንዳይዝ ትፈልጋለህ? ወላ ተቅረቡ ዚና ኢነሁ ካነ ፋሂሸተን ወሳአ ሰቢላ። ትገባበታለህ፣ መመለሻው በጣም የከፋ ነው አለ አላህ ሱብሓነሁ ወተዓላ። አትግባ። ወጣት ሴት ልጆቻችን፣ ወጣት ወንድ ልጆቻችን ማታ ማታ የት ነው የሚያመሹት? ሴት ልጅ ያለ አባት ልጅህን ተከታተል። ወጣት ያለ ልጅ አባት፣ እናት ልጆቻችሁን ተከታተሉ። አንቺ ሙእሚን ነሽ፣ አንተ ሙእሚን ነህ። ልጆች ግን በአቋራጭ መንገድ ስተው ዝና ከሰሩ ሙሲባው ለዚች ዱንያ ይሆናል። ተው፣ ተጠንቀቅ። ሚዛን አታጉድሉ። ሚዛን ካጎደላችሁ ትጠፋላችሁ። ነብዩላህ ሹዐይብ አለይሂ ሰላም በዋናኝነት የተላከው በዚህ ጉዳይ ነው። ሚዛን አጎደሉ፣ አላህ አጠፋቸው። ነጋዴዎች ተጠንቀቁ። ዘካ መስጠት እየቻላችሁ የማትሰጡ ሰዎች
አላህ በረካን ከምድር ያነሳል። ዘካ ስጡ። ቃል ኪዳን አታፍርሱ። ከአላህ ጋር የገባችሁት ቃል ኪዳን ምንድነው? ኢያከ ነዕቡዱ ወኢያከ ነስተዒን ነው። አንተን ብቻ ነው የሚገዛው፣ አንተን ብቻ ነው እርዳታ የምከጅለው። ይሄን በቀን 17 ጊዜ ዋጅብ ሰላት እንኳን ላይ እንናገራለን። ግን ቃል ኪዳኑን እናፈርሳለን። በምን አይነት የሰላት ወቅት እናሳልፋለን? አንዳንዴ ሰላት እንተዋለን። ከአላህ ጋር ከሰው ጋር ማአት ነው ተው። መሪያችንን የማንከተል ከሆነ ሞዴላችን ማን ነው? ለቀድ ካነ ለኩም ፊ ረሱልላሂ ኡስወቱን ሐሰና። ሞዴላችን ነብያችንን የማንከተል ከሆነና የየራሳችንን መንገድ የምንሄድ ከሆነ እንጠፋለን። ነብዩ አለይሂ ሰላቱ ወሰላም ኡመቴ 73 ቦታ ትከፈላለች፣ 72ቱ የጀሃነም ናቸው፣ አንድ ብቻ ስትቀር ያቺ እኔና ሰሃቦቼ የተከተሉትን መንገድ የተከተለ ብቻ ጀነት ይገባል፣ ሌላው የጀሃነም ነው አሉ። ስለዚህ ኢንሻአላህ የኹጥባው ዋና ዓላማ በኔ ሰበብ የኑሮ ውድነት ሳይመጣ አይቀርም። ወንጀልን አስታውስ፣ ወደ አላህ ተናዘዝ። በኔ ሰበብ ዝናብ ሳይቋረጥ አይቀርም። ሌላም በላ ሊመጣ ይችላል። ማአት የመሬት መንቀጥቀጥ እየታየ ነው። ማአት እሳተ ገሞራ እየታየ ነው። እዚህ ድሬዳዋ ውስጥ ቅርብ ጊዜ መሬት አልተንቀጠቀጠም? ተንቀጠቀጠ። በእኛ ወንጀል ነው። ወደ ራሳችን እንመለስ ነው ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ።